በጎች ያንቺ በጠጦች ልጅቷን ሲሰድቡ ካልወደዳትስ እየተባለ 5 ልጅን እንደ ቀልት አድርጎ ያንቺ ደጋፊዎች ልጅቷን ሲዘቀዝቋት ነበር። ገብቶሻል? 5 ልጅ ካንቺ ጋር 6 ወር አልኖረው። ማንም ምንም ያረገሽ የለም። የመጣብሽን ህይወት አክሴፕት ማድረግ አለብሽ። ድሮ አይሱዚ ነበረሽ፣ አሁን ከአይሱዚ ላይ ወርደሽ ታጨሮ ተነግጃለሽ። 4 ነጥብ። ይሄ ነው ህይወት። ያ ጥንቆላ ላይ አታሳቡ። ራስሽ ሴቷ ላይ ያደረግሽው ችግር እሷ ላይ ያደረግሽው በደል ሲመለስ ጥንቆላ ነው የሚሆነው። ሲመነዘር እንደዚህ ነው። በድርሃም በደል ሲመነዘር ጥንቆላ ነው። እዛ ሴት እሷን ይቅርታ በይም ቢያት በአደባባይ ሰደቃ ውጪ ከሌለሽ ላይ መልክ እንዳትሰሪ 10 ሺና ምናምን ሺህ ብር ምንም ነገር አይሆንሽም። አላማ ከሌለሽ ህልም ከሌለሽ ሰው ህልም ከሌለው ገና ብሩ እጁ ገብቶ ህልሙን እስከሚያስበው በልቶ ይጨርሷል ያለውን ብር። ገብቶሻል? እዛ ሴት ማነው የምትባለው? ኢክረም ነው የምትለው ስሙ። ኢክረም የዛች የ5 ልጆች እናት ላገባብሽ ነው እንኳን ብሎ ሳይነ የሷ ሀቅ የሷ እንባ ወታ እንኳን ሴትዮዋ እንዳላወራች ነው እየሰማሁ ያለሁት። ወታ እንኳን ለአላህ ነው የሰጠች። ጀዛ ይክፈልሽ አላህ ይከፍልሻል ነው ያለች። ምንም አላወራችም። አንድ ቀን ብቻ ነው ወታ የተናገረችው። 5 ልጆች ነው 3 ልጆች ነው እያለው እኔን ያለ ሰርግ ደግዘሽ ገና ለገና በዛ ጊዜ ቲክቶክ ላይ ታዋቂ ስለሆንሽ ስትመናቀሪባት ነበር፣ ስታለቅስብሽ ነበር። ገብቶሻል? ባሏንም ወስደሽ ክብር እንኳን አልሰጠሻት። የሰው ነገር ሁሌም የሰው ነውና ካንቺ ጋርም አልኖረም። 5 ወር ነው 6 ወር ካንቺ ጋር እንዳልኖረ ነው የሰማሁት። አሁን መተሽ ተበድያለሁ እንዳትይ። ሰው በድለሽ ነው። የሰው እንባ መጥፎ ነው። ህፃናቶች የያዘችን እንትን ገና ለገና ቲክቶክ እውቅና አለኝ ብለሽ ስትራቀቂ፣ ስትመናቀሪ፣ ስትበላቀጪ ነበር። ገብቶሻል? ያንን እዳሽን ራስሽ ትወጫታለሽ። ለአንቺ ጎበዝ ያለሽ ሁላ ካንቺ ጋር እህል ውሃ ያለው ነው የሚመስልሽ የነበራችሁ። ቲክቶክ ላይ ዝናን ሚዲያ ላይ ዝናን መቋቋም የሚያቅታችሁ ለዛ ነው። ዓለም የእናንተ ነው የሚመስላችሁ። ስዘጉትም ዓለም ከእናንተ ጋር ተጠቅሎ የሚተኛ ነው የሚመስላችሁ። you are nothing። 3 ልጆች ያላት እያለቀሰች እነ ሳራ ካንቺ ጋር ቀሚስ ያዥሽ ነበሩ። ውታፍ ነቃዮች ነበሩ። ገብቶሻል? ውታፍ ነቃይሽ ነበሩ። እሷ አንድ ቀን ነው ወጣ እንዳለቀሰች አሁን የሰማሁት። ገብቶሻል? ያ 6 ወር እንኳን ካንቺ ጋር አልኖረም። ያን ሁላ ድግስ ደግሰ ስታገቢ ማለት ነው። ገብቶሻል? ኢክራም መታሽ ጥንቆላ ተሰራብኝ ማሪያት በይ። የሰራሽው ስራ ነው ላይሽ ላይ የተጠመጠመ ያለው። እንባ ቀልድ አይደለም። ይሄ ዝም ብሎ ለቅሶ ሆቢ የመሰለ እንባና ከአንጀት ከልብ የመጣ እንባ አንድ አይደለም። ሰደቃ ውጪ። ድሮ እንደዚህ ነበርኩና አሁን እንደዚህ ሆናለሁ። ድሮ ቡና ቤት ነበርሽ፣ አሁን ቁጭ ብለሽ ቡና እያፈላሽ እጭ በር ላይ ማንቆርቆሪያ ግዙልኝ በይ ወይ ተበደሪ። ዛሴት መልክ እንዳትሰሩ ተሰርቶብኝ ነው ምናም ነገር የሰራችሁት ግፍ ተጠምጥሞ ሲመጣ ሙጢምጢም ተሰራብኝ ትላላዳ። የሰው እጣ ፈንታ ላይ 360 ዲግሪ ስትዞሩ ትውሉና ከዛ በኋላ ለክ ሙጢምጢም ተሰራብኝ ብለ ስትዞር ትውላለ። ቀኑን ሙሉ ላይ ጭንቅላት ላይ የሆነ አንሶላ ጠቅልለ። ዛሴት እሷ ህፃናቶች ይዛ እንትን ስትይ አንቺ የሰው ባል ወስደሽ ድግስ ደግሰሽ እኔንም ቬሎ እኔ ነው ምናምን አርጋሽ እንዲህ ስትራጩት ነበር። እንዲህ አጣብጣብ ወደላ ስትሉ ነበር። አጣብጣብ ወደላ እንትን ይበልሻ እዛ ይበልሻ ለኹስኹስ ሙሽሙሻም ንፍጣ ሄጅና ይቅርታ ጠይቂያት። በሷ ምክንያት ቢያንስ 2 ሰላት 2 ቀን ጾሚ። ህፃን የያዘች ነፍስ ስታለቅስብሽ እንባዋ መቼም አይደርቅ። ወንዱም እርግጠኛ ነኝ አልደላው። ምክንያቱም
እሱ አንቺ ገና በዛ ሰዓት እውቅና ስላለሽ እውቅናሽ ስቦት ህይወቱን አስረሳው። ወንድ ልጅ ሁሌም አውሎ ንፋስ ነው። ዝም ብሎ ወራጅ ወንዝ ናቸው። ወራጅ ወንዝ መሆኑን አልገባሽ። እኔን አፍቅሮ ነው ብለሽ አንቺ ከሷ የምትሻይበት ምንድነው ብለሽ ቆም ብለሽ ስጠይቂ ምንም ምክንያት የሌለ ሴትዮ ዓለምሽን ስቀጪ ለቂጥሽ ውታፍ ነቃይ ደግሞ ሳራን አስከተለሽ ስትሄጂ ነበር። ገብቶሻል? የራስሽን ግፍ ሙጢምጢም ተሰራብኝ አትበይ። ግፍሽ ነው ሙጢምጢም ሆኖ እንደዚህ ያዞር የሚደፋሽ። ክብሪት ይዘሽ ተንቀሳቀሽ። ንፍጣ ሂጂ ወደዛ እከካ ካሻኮራ ሂጂና ይቅርታ ጠይቂያት። ልቃሚ ያንን እውቅናሽን በዛ ጊዜ እውቅና ስለነበረሽ ችግር የሚነካሽ ሐቅም የሚደርስብሽ አልመሰለሽ። የሰው እንባ ምንም ይሄ ሚዲያ ላይ ላንቺ ኢክሩ ያገባች ማሪያ ያገባች የሚሉሽ የፈሰሰብሽን እንባ የሚጠርጉልሽ መስሎሽ ነበር። ገብቶሻል? ሄጂ ይቅርታ ጠይቂያት። አይለቅሽም ነው የምልሽ። መቴ ዛሬ 50 ሺህ ትወስዳለሽ ማሬት ያች ልክ 50 ሺውን ወስደሽ ስትወጪ ምትከፍሊው ነገር ነው የሚጠብቅሽ። ገብቶሻል? ያ ሳራ ላይ ምናምን አጠምጥቢ። ሁላችሁም አንድ አይነት መሰሪዎች ናቸው። ስራሽ ነው አንቺ እንደዚህ አዙሮ እየደፋሽ ያለው። ዛሴት በዛ ጊዜ የነበረ ዝና መቋቋም አቅቶሻል። ገብቶሻል? መቋቋም አቅቶሻል። ገና የ3 ዓመትና የምናምን ህፃን ልጅ የያዘችው ልጅ ስታስለቅሻት ነበር። እኔ ካንቺ ስለታሻልኩ ነው ብለሽ ስትመጻደቂባት ነበር። ይሄ ሚዲያ ማለት ጋይስ ጉም ማለት ነው። ምንም ቋሚ ንብረት አይደለም፣ ምንም አይደለም። ጠዋት ስትነሳ አለ እንደ ሚዲያ ብለህ ቼክ የምታደርገው ነው እንጂ የምትመካበት አይደለም። ሚዲያ ሲሪየስ ጠዋት ስትነሳ አለ ሚዲያ ብለህ ቼክ የሚደረግ ነገር። 3 ልጆች እያለው ህፃናቶች ገና ለገና እሷ ሚዲያ ላይ በዛ ሰዓት እውቅና ስለነበረ ልጅቷ ሳትሰማ እኔ ነኝ ያለ ሰርግን የደገሱት ዱባይ ላይ። እሷን ነው የወደደው። ምን ያድርግ ወንድ ልጅ እንትን ካለ ወንድ ነው ሲሉ ነበር። 6 ወር ከሷ ጋር አልቆየም ያሉት እኮ እኔ 6 ወር አልቆየም። አሁን ምን እንትለው ጥንቆላ ተሰርቶባት ነው። አባ ግፍ ሲበዛ ጥንቆላ ነው የሚሆነው። ይሄ እንደዚህ አይነት ጥንቆላ የሚፈታው መቼ ነው? የበደልሻቸውን ሰዎች ይቅርታ አስጠይቂ ነው። ሄደ ሰደቃ ውጭ እንከፍ። እኔ ነኝ ታዋቂዋ የነበረ ቲክቶከር ያለሽ እውቀት የለሽም። ገብቶሻል? ቲቪተኞች በአንቺ በጎች ስታሰድቢያት ነበረ። ሚዲያ ላይ ማትወጣዋን ሴትዮ አንድ ቀን ወጣ ስላለቀሰች ካልወደደሽ ምን ያድርግ ታዲያ እያሉ ሲሰድቧት ነበር። ገብቶሻል? ልቃሚ ንፍጣ መተሽ እዚህ መልክ እንዳትሰሪ። ሳራ ሙጢምጢም ሰራችብኝ ምናምን ለራሷ ዙሮ እየደፋት ነው። የምን አባቱ ሙጢምጢም ነው የምትሰራብሽ? ለራስሽ መላቀጠሽ የጠፋ ሂጂና ሰደቃ ውጪ። የዛችን እህታችንን እንባ ማለት ነው። ኦንላይን ላይ ነበር አለ ሰርጓ። እንግዲህ 3 ልጆች እያለው ኦንላይን ላይ ሰርጉ ሲከበር ነበር። ዩ ቲንክ ዚስ ኢዝ ሐራም አይደለም ጋይስ? እንደገና 6 ወር አልቆየም አብሯት። የሚገርማችሁ ነገር 6 ወር እሷ ታለቅሳለች። 3 ልጆች ይዛ እሷ ኦንላይን ላይ ሰርጉን እንደዚህ ይላል። አይ አም ዘ ቤስት አንቺ እኮ ዝም ብለሽ ነው ብላ ስታቀራራ ነበር። 5 ልጅ ነው 3 ልጅ ነው ጋይስ። እህታችን ነይ በእናትሽ 5 ልጆች ነው 3 ልጆች እናት የነበርሽው ነይ ፕሊስ ነይ ለህዝቡ አሳውቂ በአዲስ አይኖ የሚዲያ ሰው እንዳልሆንሽ ሰምቻለሁ። ነይ በስነ ስርዓት ነው የምንሰማሽ። ሙጢምጢም ተደግሞባት ነው። ማንም ይደግምባት? በደሏ እየደገመባት ነው። ጆሮዋ ላይ ህይወቷ ላይ በስትነሳ ተንተስተል 50 ሺህ ብር ነው የለቀሙልኝ ምናምን እዳ አለባቸው እንዴ? የሚያውቁኝ ሰዎች ወለዱሽ እንዴ? ወለዱሽ? ሳራ እዳ አለባት? እሷ ለአንቺ 50 ሺህ ብር ስሰጥሽ ስንት ጀበና እንደተሰበረባት ነው ቁጭ ብላ ሌሊቱ ሙሉ ስታዘን የምትውለው። 2 ኪሎ በርበሬ ተበላሸብኝ ብላ ነው ስታክስ የምትውለው።
ሁሉ ነገር ሂሳብ የምታስበው በበልበሬ ኪሎና በግራም ነው የምታስበው። ለምን ነው የምትሰጥሽ ደግሞ? ምን አባሽ ስለሆንሽ ሂጂና ይቅርታ ጠይቂ። ህልም ራሱ ያለሽ አትመስሊም ካነጋገር ይሳይሽ። ህልም ራሱ ያለሽ ቢያንስ እኔ ፉል እንኳን እዚህ ጋር ሰርቼ ለመሸጥ ህልም ይኖረኛል። ህልም እንኳን የለሽ። የራሳችሁን ድክመት ይሄ የፈረደበት ጠንቋይ ላይ አትደምድሙበት። ምንም አባቱ ጠንቋይ ይሰራባችሁ እካካ። ዶሮ ጠፍቶበት እኮ በግ ይዞ ጠንቋይ ቤት የሚሄድ ሰው ነው ያለው እዚህ ሚዲያ ላይ። በነገራችን ላይ ዶሮ ጠፍቶበት ዶሮዬን የወሰደ ሰው ካገኘ ብሎ በግ ይዞ ይሄዳል። አያፍሩም ብለህ ነው? በሬውን ላይ ይዞ ይሄዳሉ በግ ስለጠፋበት። ይሄን ያህል እኮ ድብልቅልቃቸው የወጡ ሰዎች ናቸው። ማን ነው የምትላት? ኢክራም ነው የምትላት? ሂጂና ዱዓ አድርጊ። ሂጂና በቀጥታ ጠይቂያት ይቅርታ። እንቧ ቀልድ መሰለሽ? አንቺ እንዲህ ያለሽ ኦንላይን ላይ ገና ለገና በዛ ሰዓት እውቅና ስላለሽ፣ እሷ ግን እያለቀሰችብሽ ነበር። ህፃን 3 ልጆች ይዛ ገብቶሻል። ማን ስለሆንሽ ነው አንቺ? ከሷ የበለጠ ምን አይነት ቢኖርሽ ነው? ምን አይነት ስነ ስርዓት ያለሽ ሰው ብትሆኝ ዋት አንቺ ስፔሻል የሆንሽበት 3 ልጅ 4 ነው 5 ልጆች የወለደላትን ልጅ ካንቺ ጋር እንደዛ ዓለሙን ሲቀጭ አይደል? ሴት ልጅ አንድ ጊዜ ከወለደች በኋላ የወደቀች የረከሰች ናት። ገብቶሻል? አንቺ ታነሻዋልሽ። ተደርጎብኝ ነው እንደዚህ ትላለች። አሁንም ዝም ብዬ አይቻት ህልም የላትም ጋይስ። ምንም የመስራት ህልም እንኳን የላት። ያቺን እህታችንን ፈልጓት ጋይስ። የምታውቋት ከሆነ በውስጥ አናግረኝ እህቴ፣ ጊዜ እሰጥሻለሁ በስነ ስርዓት። ምን እንደተፈጠረ ሰው ማወቅ አለበት። እኛ አንቺ ላይ የደረሰውን በደል ነው ማወቅ የፈለግነው እንጂ ያንን ሰው እንድትናገሪ ምናምን አለም እየጋበዝንሽ ያለው። እሺ በነገራችን ላይ እንደዚህ ያረገች ምናምን አለም። በቃ አንቺ ምን ነው ታሪ ይሄን ብቻ ነው ማወቅ የምንፈልገው። ሰው ማወቅ አለበት። እሷ እንዲጠምዷት እሷ እንዲያሞግሷት አለበት። አንቺ ላይ የደረሰውን ነገር ብቻ ነው ማወቅ የምንፈልገው። አራነት ልክ አይደለንም ጋይስ። ገኒ ምን እንዴት ታውቂያት ነበረ? ካሁን በፊት ተናገር። 4 ልጆችና 5 ልጆች ያለው ልጅ ላይቭ ላይ ከሱ ጋር መሞሸር እሷ እያለቀሰች እውነት ምን አድርጌ ነው ብላ ለአላህ ሰጥቻለሁ ብላ ነው ቪዲዮ ሰራች የተባለው። በቃ ከዛ በኋላ መጣት ታውቅም። ያችንም ለመጣችው ዘግዝቆ ሲሰድቧት ነበር። የሷ ደቀ መዛሙርቶች ስሉ ነበረ። ያን ጊዜ ድምጽ ስለነበራት፣ ያን ጊዜ በጣም ታዋቂ ስለነበረች እቺ ሳራ ባለ ገዛችው። በዛ ጊዜ እሷ ውታፍ ነቃይ ነበረች። አሁን አንዳንድ ፎቶ ሳይ አሁን ሙጢምጢም ተሰራብኝ ትላለች። ራሱ የሰራሽው ኃጢአት ነው እየተጠመጠመብሽ ያለው። እንዳታሳብቢ። ግቡ ጋይስ፣ ነጁ ግቡ። ማን ነው ይሄን ታሪክ የሚያውቀው? በደምብ ልጅቷን ጥሩልኝ በእናታችሁ። አለን አድናው እናቃለን። በደምብ ገንዬ እኔ አሁን እናቴ ትሙት እቺ ኢክራም እንድትናገሯት ምናምን አይደለም፣ ግን አውቃለሁ ሰዎች ላይ ስታደርግ የሚደርስብህን ግፍ አምነ ማወቅ አለብህ። የፈለገ ብር እየተሰበሰበብህ ቢኖር ፕላን አይኖርም። ሳራ ላይ ምናምን ይደፈደፋል። ሳራ ለራሷ ድምጿ ራሱ እንደ ሙጢምጥም አናቷን እያዞራት ነው ያለው። ለራሱ እንኳን የእሷን ልታደርግባት። ቀጥሉ ጋይስ። እኔ ስለነበርኩኝ ለመልስልሽ ሄሉዬ ስለነበርኩ ስልሽ ያው ስታወሪ ጀምሮ ቤትሽ ላይ ስላለሁ ማለት ነው። አሁን ላይ ልጅቱ አሁን እኛ እሷን ለመሳደብም ለመተቸት ሳይሆን በሰዓቱ ተይ ስትባል ሰው እየወጣ የዚች ልጅ እንባ ወደፊት ጥሩ አይደለም፣ ላንቺ ለሷ ያልሆነ ትዳር ላንቺም አይሆንም እያሉ ትልልቅ ሰዎች እየወጡ ሰዎችን ምልክት እያየሁ ነው። ራጁ ነው ውረጂ ከዚህ ስትባል እኔ ያሳድጋቸዋለሁ፣ 5ቱም ልጆች አብረው ይምጡ፣ እኔ ያሳድጋቸዋለሁ፣ አይመለከታቸውም እያለች ስትመጻደቅ ነበር።
ዛሬ ላይ ይሄ ነገር ለምን ደረሰባት እሰይ እያልኩ አይደለም። ታሳዝናለች። አሁን ያለችበት ነገር አሳዝናኛለች። ሴትዮ እንባ ነው። ምን ሙጥምጥም ላይ ታሳብባለች። እሷ አላለችም እኮ እሷ አላለችም። እሷ ምጥምጥም ሰሩብኝ ሳሪ አላለችም። እነዚህ ለራሳቸው መታወቅ የፈለጉ የሳራ ጠላቶች ናቸው እንደዚህ ያሉት እንጂ እኮ ዛሬ ሲወያዩ ሲነጋገሩ ነበር። ግን ልጅቷ አዎ ተመጻድቃለች። ተይ ስትባል አብረን እናሳድጋቸዋለን ለኔ ትስጠኝ እኔ ያሳድጋለሁ ብላለች በሰዓቱ። አሁን አንቺ ዳርሹም ሄሉዬ ይቅርታ ማለት ያለበት ማለት አሁን ራሳኑ ከመቻል ያቃታት ያኔ ስትመጣበት ትትና አቦ ሌላ ነገር እንትና ቀጥይ እንትና ያኔ አሁን እንዳልሽው ሄሉዬ በቀጥታ እች ልጅ ለባለቤቷ ሄዳ እግሯ ላይ ተደፍታ ይቅርታ መጠየቅ አለባት። እንባ መጥፎ ነው። ሴት ልጅ ሆና የሴት እንባ አልዋለም አላደረም 3 ወር አልሆነም። ገባሽ? በጓደኞቿ 6 ወር ደግሞ አብሯት አልኖረም አሉ። አልኖረም። እኛ እኮ ሁሉም ነገር ሚዲያ ላይ ነው የተፈጸመው፣ ሚዲያ ላይ ነው ያለቀው። ሲጀመር ሰርግ ሲባል የመጀመሪያ ጊዜ በኢክራም ነው ዱባይ ላይ እንደዚህ አይነት ሰርግ የታወቀው። የለም እንደዚህ አይነት በአንድ ከኢትዮጵያ መጥቶ የሰውም አይን አለ እኮ። የልጅቷ ትዳር አፍልሳ አይን ይብላል ነው ገንሽ አይነት ታሰብ አይን ይብላሽ የሚላል ለዛ ለሷ ላልሆነ ሰው ከሰው ለነጠቀችው ያን ሁላ ወጪ ስታወጣ የብሩም ግፍ ነው እንጂ እንደዚህ የሚያደርገው። አዎ እና ልጅቷም አሁን ፈጣሪ ማራት ተይዛለች። በእግዚአብሔር እጅ ስር ናት። ግን ይቅርታ ማለት ያለባት የዛች ልጅ ላይ እሷ ላይ ነው፣ የእሷ እንባ ነው እንጂ ማለት ያለባት አሁን ማንም እየጠራት የማንም ገስት ላይ እየተንጠለጠለች ስለ ስለ ጓደኞቿ ማብራራት አለባት ብዬ አላስብም። ሳራ እስከምትችለው 500 ሺህ ለእሷ ገቢ አድርጋለች። በሰዓት ሰባስቦም ይሁን ምንም አድርገው ይሁን ዛሬ እቺ ሶፋ እግር ቤት ሲደመር ሲቀለስ ሲቀነስ ሲወጣ ሲወርድ ነበረ የተሰባሰበ ብር። ምን አረግሹ ምን ፈለግሹ ምን አረግሹ እያለች የእሷ ጉዳት ትናገርም። ስለ ሰው ታሪክ የምትፈለፍል ፍልፈላ ቤት ሲፈለፍሉ ነበር። ያ ፕሪንስ ግቢ እህታችንን ግን የምታውቋት እቺ የ5 ልጆችን ያኔ ሙዲ ያልኩባት በእናታችሁ ካወቃችኋት የሆነ ሀይ እንድትለን አድርጓት። አዎ ሴትዮዋ ቤት ትምጣ። አንቺ ባልሽ መያዝ ያቃተሸኛ ምን ታርግ ኢክራም ምን ታርግ እያሉ ያኔ ከኢክራም ጎን ሆኖ እሷ ላይም ሲሳለቁ የነበሩ የኢክራም ዕጣ ነው የሚጠብቃቸው። ምንም አይደለም። ኢክራም በሚዲያ ስለሆነ ነው፣ በሚዲያም ነው የወደቀችው። የሚያነሳው ፈጣሪ ነው። ፈጣሪ ያንሳት፣ ወደፊት የነበረችበት ይመልሳት። ግን እንደዚህ ሆና መታየቱ በጣም ነው የሚያሳዝነው። በጣም ይቅርታ ማለት አለበት። እስቲ የገስ ላይ ያሉት ሁላ ትንሽ እንስማቸው። እሺ ለዛ ለምን እንደሆነ እዚህ በፊት ለፊት አንናገርም። ፕሪንሳችን ግቢ። ቴንክ ዩ ገኒ። ሁላችንም ሰላም ብያቸዋለሁ እህቶቼ። ሰላም ፕሪንስ ግቢ። እኔ መጣሁት ሄሎ አንቺ ለእውነት ስለምትቆሚ እንድትረዱኝ ድምጽ እንድትሆኑልኝ ነው የመጣሁት። በማ ጉዳይ ነው? ከኔ ጋርና ከድሮ ባሌ ጋር ልጆቼን በአሁን ሰዓት ላይ ልቀማ ነው። ፕሊስ ሁላችሁም ልጅ ያላችሁት አትጨክኑብኝ። ሀቢባ ቤት ገብቼ ነበረ። የቋንቋ ችግር አለብኝ የማውራት አማርኛ ትንሽም ስለምከብደኝ በሰዓቱም ደንግጬም ስለነበረ በስርዓቱ ለማብራራት አልቻልኩም። እኔ የተናገርኩት መጥፎ ጎኑንና እኔ ላይ ቆሻሻ ነገር ያደረሰብኝ በደል ነው የተናገርኩት። ሄሉ ያንቺ ለሐቅ ትቆማለሽ። እንዳየውሽ ከድሮ ጀምሮ ከታተልሻለሁ። በዩቲዩብ ነው ማቀሽ። ሱንና ከማን ነው ቢነጥቅሽ? ልጅሽን የት ነው? ልጆቼ ከባሌ ጋራ ተፋትቻለሁ። አልረዳቸውም ስለኝ ደግሞ እሱ ኢትዮጵያ ነው፣ እኔ ኢትዮጵያ እሱ አውስትራሊያ ነበር የምኖረው። ለእናቴ ሰጥቼ ተሰደድኩ። ተመልሼ እንዳልገባ ደግሞ የባንክ ዕዳ አለብኝ። አሁን ላይ ልጆቼን ተቀማብኝ። ሄሎ አንዴ ሰው ይሄንን አጀንዳ ትቀመጥና ይሄንን አጀንዳ ከጨረሽ በኋላ መጨረሻ ላይ የእሷን ኬዝ ሙሉ ታሪኳን ትናገር። መጀመሪያ በዚህ በትኩሱ
የተጀመረው ቶፒክ ይላል። ግን ትቀመጥ ትጠብቅ እስከዛ እስከሚያ ፕሪንስዬ ትትማሚያለሽ ጊዜ ያለሽ ችግር የለውም። እኔ ሰሞኑ በጣም እንትን እያልኩሽ ነበረ። ለዛ ነው እንዳጋጣሚ አለው ለሊቱ ሙሉ አለው አላ ብለሽ እንዳው ሁላችሁንም ጠይቃችኋለሁ። ፕሊዝ የወለደ አንጀት ያውቀዋል። ፕሪንስ እናቴ ልጆች ሊወስዱብኝ ነው። እሱ ችግር የለም ጠብቃለሁ። ሽማሽ እዚህ ሞዴሬተሮች እንዳታወርዷት። ዋና በፎዚያ ነው ፎማኖ ሰው ኢክረም ላይ ሊያወሩ ስለሆነ እነሱ አውርተው ሲጨርሱ ወደ አንቺ እንመጣለን። እሺ እናቴ ለሁላችሁንም አመሰግናለሁ። ችግር የለውም ፕሪንስዬ። ሀና ወይ ኤሉ እንዴት አመሻችሁ? ግቢ ሰላም ብያለሁ ሁላችሁንም። እኔ ያው በእነ ኢክሩ ላይ ነው አስተያየት ልሰጥ የገባሁት። ኢክሩ ያው የዛኔ ተሳስታለች፣ የሰው ባላገባችሁ ምናምን ብዙ ነገር ነበር እናውቀዋለን፣ ሚዲያ ላይ የነበረውን ነገር። ያው እነሱ ሁለቱም ባልየውም ሚስትየዋም ሙስሊሞች ናቸው። 4-5 ማግባት ይችላል። ያው ቢስማሙ ሴቶቹ የብሽሽቅ ነገር ሚዲያ ላይ አድርገውት ስለነበረ ነው። ከዛ ልጁ ከተዋት በኋላ ልጅቷ ትክክል አልነበረችም። በቃ ይሄ ሁሉ መንስኤ በልጁ ኬዝ ነው። አሁን እሱን የደገሰችው እሷ ብቻ ናት ወይስ እሱም መዋጥቶ? እሷ ነች። እሱ እኮ አደገኛ ቦዘኔ እኮ ነው። ምንም ነገር የለውም። እንደዚህ መልኩን አሳምሮ ሸበላ ነው። በቃ እያስደገሰ ነው እሱ እንትን የሚለው እና የዛኔ የምሩን የወደዳት እሷን ብቻ መስሏታል። ያ ሁሉ ቪዲዮ ያ ሁሉ ሴት ልጅ ሁሉም ሴት ሊሸወድበት የሚችለው አይነት ነገር ነው እንትን ያላትና ከዛ በኋላ መቀበል ደግሞ አልቻለችም። እውነቱ ሲወጣ በቃ ያ ግርግሩ ሲያልፍ እሱ በራሱ ሙድ ሆነ እና አሁን እነ ሳሪ ላይ ጓደኞቿ ላይ የተነሳ ያለው ግዴታ የለባቸውም እሷን የመርዳት። በእኔ አመለካከት እንደ ጓደኛ ሲፈልጉ ነው ሊያደርጉ የሚችሉ ምንም ነገር። ማንም ሰው ረድተዋታል፣ አግዘዋታል። ግን ይሄ ኋላ ቀር አስተሳሰብ አስደግሞባት ነው እንደዚህ ያርጋባት ነው እንደዚህ። ይሄ ዝም ብሎ ከእውነት የራቀ ነገር ነው። ለምን እች ልጅ ታማለች፣ የጤና ኬስ ገጥሟታል። ከዛ በላይ ደግሞ ትልቅ ስትረስ ደግሞ የልጁ ጉዳይ ነው ብዬ ነው የማስበው። እኔ በልጁ ጉዳይ መቋቋም አልቻለችም፣ ሰብሯታል፣ ስብርብር አድርጓት ነው የሄድ ልጁ እና አሁን ሳሪ ጋር ሲጨቀጭቁ ሀቢባ ቤትም ገብተው እያሉ ልጅ አላት። ከሱ መሆኑን ግን አላውቅም። አንድ ልጅ አላት። ልጅሽን አሳድጊ ስትላት ነበር ሳራ ቅድም የሰማሁት። ልጅሽ ማደግ አለባት። ሄሉ ከሱ የላትም እንዴ? ለማስረገዝስ መስበቁ? አዎ አይ ከሱ አይመስለኝም። ግን ቅድም ግን ሳሪ ሄሉ እሷን ሳይሆን ማዕዛን ነው ያለችው። ሳሪ ማዕዛን ነው ልጆችሽን አሳድጊ ያለችው። በቃ ተሳስቼ ይሆናል። ግን ኢክሩ ግን የጎዳት ልጁ ነው ብዬ ነው ማስበው። እንደተባለው ግን ቢስማሙ ሴቶቹ ፉክክር ውስጥ ስለገቡ ነው እንጂ 4 ማግባት ይችላል። ሙስሊም ነው፣ ሙስሊም ናት። ጋይስ እስልምናም በተሳሳተ መንገድ ነው ይሄ ባል ለመጨመርና ሚስት ለመጨመር ያላቸው አመለካከት። በእስልምና የመጀመሪያ ሚስትን አስፈቅደን እንደ ወላጅ ነው የምታገቢው፣ አለበለዚያ ሀቅ አለብሽ። ሀያ አዎ ልክ ነሽ። እሱም አለ። ግን ያው እንግዲህ ልጁ በቃ ልጁ ሚስትሽ ቆመ እሷን አስፈቅደሽ እሺ ስትል ቆማ ነው የምትድርሽ። ይሄ ሾክ ብለሽ ግን ሐራም እምቢ ካለች ሴሉዬ ሚስቱ እምቢ ካለች የመጀመሪያው አያገባም። በስነ ስርዓት ሽማግሌ ልኮ ምናምን መሆን አለበት እንጂ ያሳምናታል አይደል? ምናምን ንቀት ነው። ሀቋን አልጠበቀም። ሀቋን እንቧን ጠብቅ ይላል በዚህ ጉዳይ። እሱን ትክክል ጥልቅ እውቀት የለኝም በዚህ ዙሪያ ላይ። ግን እንደገና ደግሞ ማስተዳደር ካልቻለ ደግሞ እንደገና አይፈቀድለትም። ሄሉ የልጁ እኮ ሊያስተዳድራት ሳይሆን ልታስተዳድረው እኮ ነው የተሻለ እና ሙስሊም ላይ አትደምድሙት። ይሄ እስልምና አይደለም፣ ይሄ ሱስ ነው፣ ይሄ ዝሙተኝነት ነው። ቢስማሙ እኮ ነው ሄሉ የኔ አባባል እኮ ቢስማሙ ሴቶቹ ገብቶሻል፣ ሚዲያ ላይ ፉክክር አረጉት፣ ጸብ አረጉት እንጂ ቢስማሙ እንደዛ ማድረግ ይችሉ ነበር ነው የኔ አባባል። ሴቶቹ ማምነው ቢስማሙበት የነበረው ለምን ኤክሩና ልጅቷ በቪዲዮ ነው እየተበሻሸቁ የነበረ። ባሌን ቀማችኝ ወስጄዋለሁ እያለች እቺ ሙሽራ ትሆናለች። አንዴ ቆንጅዬ ናት የነበረችው አይተሽ ከሆነ ምኑም በሰዓቱ መቼም ኤክሩ ያችኛዋን የሚመስለው እንትን ነበራት። እና ቢስማሙ ኖሮ የኔ ሀሳብ የነበረው የኔ ሀሳብ ነው። ቢስማሙ ኖሮ እቺ ልጅ ሁለቱም ባል መሆን የሚችል ሰው ነበረ ቢስማሙ ኖሮ። እሷ ግን በመሀል ያልጠበቀችው ነገር ነው የመጣ። እሱ ሙልጭ ካረጋት በኋላ ባዶዋን ካስቀራት በኋላ ጣላት። ለዛ ልጅ ተሰበረች፣ መቋቋም አልቻለችም። ይክሩ ጓደኞቹ አይደሉም፣ ማንም አይደለም። ህይወት ደግሞ የራሷ ነው፣ ይገጥማል። ማንም ሰው ከሷ በበለጠ የተሰበረ ሰው አለ፣ ብዙ ሰው አለ አይደል?
እና እነ ሳራ ላይ የሚደፈደፈው ነገር ትክክል አይደለም ብዬ ስለማስብ ነው። እኔ ሳራ ሰርታ በርበሬ ሽሮ ሽጣ የምታደር ልጅ ናት እና አስደግማባት እድሏን ወስዳ ሁሉ ሄሉ የሚላለ እድሏን ወስዳባት ምናምን መልሽ ከባድ ነገር እኮ ነው። ንግድ ላይ ያለ ሰው አንድ ቀን ዛሬ ነው እኮ አንተ ዛሬ ባወራሽው ነገር ዛሬ ነው የምትደመጭ። ለነገ ደግሞ ሌላ የምታወሪው ነገር ከሌለ ሌላ የሚያወራ ሰው እኮ አለ። ገብቶሻል? ሰዎች ሚዲያ ላይ የሆነ ፎሎ ሲኖርሽ እድሜ ልክ ውርስ የሚመስላችሁ ሰዎች አለ። ሚዲያ ዛሬ አለ እንደ ብለሽ ቼክ የምታረጊው ነገር ነው እኮ ምንም እርግጠኛ እንኳ አይደለሽ። ልክ ነው ትክክል ነሽ ሄሉዬ፣ ትክክል ነሽ እኮ። ስለዚህ ይሄንን እንትን ብሎባት ነው ለነጋዴ ከባድ ነው። ንግድ ላይ ላለች ሴት ለሳራ እንደምታያት ሽሮ በርበሬ ሽጥ ዝቅ ያለ ስራ ምንሰራ ልጅ ናት አይደል? እንደምናያት ከሆነ እዛ ዱባይ ስለሆነ የፈለጋት በርባሪ ብትሆን ለእሷ ውድቀት የራሷ ያደረገችው እንትን ነው እንጂ ተጠያቂ የሚያደርጋት ሳራ ጓደኛሽ ወድቃ ምናምን ለማለት እሷን የማንሳት ግዴታ የለባትም። ቤተሰብም አይጠየቅም እንኳን ጓደኛ ሄሉ ያደር ቤተሰብ ራሱ ኃላፊነት 18 ዓመት ከሞላው በኋላ ራሱ መውሰድ ይችላል አንድ ሰው እና ልክ እነሱ ለምንድን ነው አሁን ሳራ ቶፒክ በሆነችበት ሰዓት የመጣችሁ? አየሽ ወላፈኑን ትጠቀመው ነው የፈለገችው። በጣም እሱ ነው የገረመኝ ፓርት ነው እሱ ነው። ከጆከር ጋር አሁን ሲጣሉ ጆከር ጋር ኢንተርቪው ልትደረግ መጣች። ታዲያ መሰሪ አይደለችም? በጣም እያለቀሰች እኮ ነው የመጣችው። ጭራሽ እያለቀሰች 50,000 ብር ብቻ ነች የለቀመችልኝ አለች ለጆከር። 50,000 ብር ኢትዮጵያ አላት። አዎ አለች። አሁን አቢባ ጋር ስትሉ 500,000 ደረሰ አላችሁኝ ራይት? አዎ ደረሰኝ ታየ 500,000 ደረሰኝ አሳየች ሳራ። ታዲያ ማለት ታዲያችሊ መሰሪ አይደለችም? መሰሪ ነች እንጂ እሱ ነው እንደ ያያዛት ያለ እሷ ሳራ ቶፒክ በምትሆንበት ሰዓት ይሄ ነገር በአዲስ እንዲታይላት መምጣት የለም እንድትወቀጥ ፈልጋ አይደለም። መሰሪ አይደለችም። አየሩን ፈልገዋለች። አዎ ልክ ነሽ ሄሉዬ፣ ልክ ነሽ በጣም። እኔ ከሳራ ጋር ችግር የለብኝም። ሰውን ያለው ብላ ሰው ላይ የምታሳብበው እሷ ባትፈልገው ለምንድን ነው በዚህ ወቅት ይሄን ኬዝ ለመናገር የመጣችው? ለዛም ጆከር ጋር ሁሉ ለመጣ 50,000 ብር ስትል የሰማሁት 50,000 ብር የኢትዮጵያ ሲል ነው የሰማሁት። ደመረችላት። በዚህ ቀን ልኬልሻለሁ ስትል አዎ፣ በዚህ ቀን ልኬልሻለሁ አዎ፣ ተደመረ። ሀቢባን ታውቂያታለሽ? እስክሪብቶና ወረቀት ይዛ ነው ይሄ ቶታሊ 500,000 ብር ይመጣል። አንቺ አጀንዳ በነበርሽበት ሰዓት ወጥቶ ስላንቺ የሚያወራ ሰው ቀን የሚጠብቅልሽ ወይም ደግሞ በዛ ግርግሩ ራስሽን ለማሳደግ የሚፈልግ ሰው በጣም ሄሉዬ እኮ ሚዛናዊ ነሽ። ማርያም በጣም ትክክል፣ በቃ ትክክል። ባል ብትገዛ እኔ ምን አገባኝ? እኔን አልተጫረተችኝ። ግን ይሄ እሷን አያገባትም። የሴትዮዋ የዛች የ5 ልጆች እናት ሀቅን ያለብሽ ተይ የምትሉ ገብታችሁ አስረዱ። ራሱ ማነው ስሟ? እቺ ልጅ አሁን ማን እናገራል? ለተረኛ እንስጥ ሄሉዬ፣ ልጠብቅ እንደዚህ ገዝት ላይ ሆኜ ሆዚያናት ማነው ስሟ አላችሁ? ኢክራም ካለሽ እኛ የተሳሳተ ኢንፎርሜሽን እየሰጠን ከሆነ መተሻረሜ እቺ ልጆቿ እናት በተለይ ነይ በእናትሽ እና የምንልሽ እሷን እንድትናገሪያት ምናምን አይደለም። ፖይንታችን ምን እንደደረሰብሽ ማወቅ አለብን። እሺ ወይም ሹክ በኛ አንቺ በውስጥ ጥሪ አቅርቡላት። እኔ አላውቃትም። ጊዮርጊ ፍሬ ነኝ